አልተኛም ብላ ቆመች ነው። መጨረሻ ላይ ሄዳ እንደ ትንሽ ሄደ ውሽቅ ብላ ስተኛ በጣም ታሳዝነው። ከዛ ደግሞ ፊቷን አዙራለት እህት አይደለም መጀመሪያ ድራማውን ረስታ ነበር። ትዝ ስላት ደግሞ ድራማ መሆኑን ብድግ እናት ማን ይሞታል እናት አይደለም ወለቴ ነው። በፊት ደግሞ ሄዳው ሽቅ ብላ ስተኛ በቃ ራስቱት ምንድነው እያልኩ ነበረ። ከዛ አላት በመሀሉና እነሱ አይረሱትም አውቀው ነው እኛን እንዲህ ለማድረግ ነው። እነዚህ ከሲሶች ቲጂ ራሱ ከታይ መታለች። ቲጂ የኔ ቆንጆ አይ ትላንትና የቆምጣው ነገር እንዴት እንደጓጓ ብታይ እንዴት እንደጓጓ። ኔትወርክ የለኝም ቤት ውስጥ ውሽ ቅጥል ነው ያልኩት። ወይ ከማይ ሲስተር ይጮህባቸዋል። ችግር የለውም። እኔም ስለምወርድ ሰላም ልበልሽ ነኝ አለንልሽ ማሪ። ወይ ሁላችሁ ደህና አደራችሁ? እግዚአብሔር ይመስገን። ደህና ነኝ ነው። ልብስ እያጠብኩ ነው። ማሽኑ ይጮሃል። እሺ ማሪ፣ እኛ እኮ ማነው የቆምጣው ነገር እያሳቀን ፈታ እያደረገን ነው ማሪ። አይ መሲማ ዘጋችኝ እኮ መሲማ ዘጋችኝ። እያወራሁሽ እኮ ትናንት አገኘሁሽ። እንዴት እጅ ስልሽ ፈታበል እንዴት ነሽ የኔ ቆንጆ? አንቺን ለምን ልርሳ? በእናትሽ ገዝትሽን ሳየው ክፍት አይደለም። ኔትወርኬ ወስዶ ፈጠፈጠኝ እኮ። ወይ ሀይሚ ጸልዬ ነበረ ስትሰበሰቡ ኔትወርኬ ፈጠፈጠኝ። አጥዬ ነበር እንኳን ተጠፈጣችሁ። እሰይ 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 እንቅልፍም ይነሳል እንደ እነሱ ስራ ደግሞ። አይ እንዲህ ዝም ብለሽ እንደ ስንቶችን እንቅልፍ ነስቷል። አሁን እኮ ማለት ነው አንቺ ልንገርሽ የመን አሁን አንቺ የፊሊፒን ሌሊ ስለሆንሽ ነው እንጂ ብዙ እኮ የክፍለ ሀገር የመጣን ልጆች እኮ አለን። ይሄኔ ቆንጆ አይደለም ሀገር ልጅ አያውቅም እንደ ምንድን ነው የማያውቀው? አንቺ ደግሞ ውሸት አይዋሽም ብለሽ ስለምታስቢ ካልሆነ በስተቀር ለምን ይዋሹናል ምናምን ከማለት በስተቀር ላይቭ ላይ እናመሻለን አይደል እንዴ? ላይቭ ላይ እኮ በጣም እስከ 3 ሰዓት ምናምን እናመሻለን እንዴ? እስከ 3 ሰዓት ምናምን እናመሻለን እኮ እንጂ እንቅልፍ እምቢ ብሎኝ አይደለም። ቀለኛ ተጀመረ ረመዳን ላይ እንቅልፍ እንዴት እምቢ ይላል? ቀን ጠግራላ ላይ ውለን ማታ ቶሎ ነው እንቅልፍ የሚመጣበት። በልጆች የድኑሩ እባክሽ። ረመዳን 3 ቀን ነው የቀረኝ። ይወድ 3 ቀን ቀረ። እግዚአብሔር ይመስገን በጣም የኔ ውድ። እና ዛሬ ምን ይመጣል የመን? እስኪ ንገሪ ማሬ። እኔ አሁን ቶሎ አልመለስም። አሁን ከወጣው ስራ አለኝ። ስልኬን አስቀምጬ ነው የምሄድ። ዛሬማ ቤት ይገባሉ ብዬ አስባለሁ። በቃ ስራ ማርዘም ካፈለጉ ላይገቡ ይችላሉ። እንግዲህ ማርዘም ፈለጉ እኮ እንደ እዚያ ጋር ብሩኬ እኮ አለ እኮ ቁጭ ብለን የምናወራው ነገር አለ። ቁጭ ብዙ ነገር ነግርሻለሁ እያለ እኮ ነው ብሩኬ። አውቆ እንዳልፈለገ ሆኖ ነው የሚሰራው እዛ ጋር። ሀይሚ ደግሞ እንዳልፈለገች። ለምን ሁሌም እኮ ሀይሚ ናት እስካሁንም እየጎተተችው ያለችው ታውቂያለሽ። መጀመሪያ ብሩኬ ነበር፣ በእዩ ብሩኬ ነበር። አላቅም ምን እንደተፈጠረ አላቅም። ዴኔን እያላውቀው እሱ አረዘመው። አሁን ደግሞ ሀይሚ አልታረቅም አልፈልግም እያለች አረዘመችው። አሁን እንግዲህ እናያለን ዛሬ ደግሞ አሁን በግድ ነው ቤት ይዟት። ያው እንደ ድራማ ከሆነ ቤት በግድ ነው ይዟት። እንደ ድራማ አትበሉ ተብሏል። ድራማ እንዳትሉ እንዳይቀጥሉት ማለት ነው። ድራማ ነው እንዴ? ድራማም ነው ፊልም ነው። ዛሬ በቃ እንዲሆናል። ዛሬ አስገድዶ ሀይሚን ቤት ወሰዳት ወይ የሚል ርዕስ ይመጣል። ያልታሰበ ነገር ተፈጠረ ያሉ ሲፈልጋቸው ነው። ሀይሚ ተናደደች፣ ብሩክ ወስኗል፣ ቤት አስገብቷታል። ኮስተር ብዬ ነው ሁሉም ነገር ማደርገው። ወደሽ ነው የምትሄጂው ብሏታል እኮ ትላንት። አላየሽም? ሲጀመር እነሱ ወዲያውኑ ቪዲዮ ከጨረሱ ቤታቸው ይሄዳሉ። ማግር ለእኛ ነው እንጂ እኮ ለእኛ እኮ ነው። አኪድ እሱ ነው የምልሽ እኮ አሁን እንደዛ ነው እባክሽ። ርሱ ሀይሚ አኮረፈች። ይሄ 2 ቀን ሀይሚ እኮ አለቀሰች። ሀይሚ ምን አለች? ማመን አቃታት የሚል ነው ርዕሱ። ሊቀይሩት ይችላሉ። እይታው 120 እና 160 ማልፈው ኢስቲያን ወደ 200 ምናምን 300 ሊሞላ ነው የተለቀቀው። ወይ ማርያም ላይ ምናምን የብሩኬ የትላንትናው የትላንትናው አዎ ወይ 260 ነው 70 ምናምን። በዛ ላይ ደግሞ ደስ የሚለው ምን እንደሆነ ታውቂያለሽ? ደስ የሚለው እያሳለፉ አይደለም የሚያዩት። ሁሉም ደስ ስለሚል ቀጥታ
ቀጥታ ነው እያዩ ያሉላቸው። አያሳልፉ ምንም የሚታለፍ ነገር እኮ የለውም ማሬ። ምንም እኮ የሚታለፍ አንድ ነገር የለውም። ስለሌለው ለዛ ነው ቪው ራሱ የጨመረው። ቪው ሲጨምር ደግሞ ሰብስክራይብ ይጨምራል። እውነት ትላንትና 19 ሺህ ነበር፣ ዛሬ ያላየሁት ቀዝቅዞ ነበር። ፏፈሽ ብሎ አለ ቻናሉ። ወይ ተመስገን እና ደስ ብሎኛል። እኔ እግዚአብሔር የእነሱን ከፍታ ማየት ሁል ጊዜ ደስታዬ ነው እና እግዚአብሔር ይመስገን። ከዚህ በላይ አሁን ዛሬ ቅመሜም 2 ትመጣለች። በቃ አይታወቅም፣ የብሩኬም ሊመጣ ይችላል። ደብል ሆኖ እናያለን። እስኪ ደብል ሆነ እኮ የብሩኬ ነው አይመጣም። ደብል ሆነ የቅመሜ ዛሬ 2 ትመጣለች። በቃ 2 ቀን ከጫኑባት ደግሞ ጥሩ ነገር ከለቀቁ 2 ትመጣለች። ምንድነው 233 አለች። ኦኬ እሺ እኔ ቆንጆ ቪው ነው ቪው የዛሬው 233 ብቻ ነው። አሬ በልተን የትላንትናው 280 ምናምን ነው ማሪ። ገና ነው ገና 24 ሰዓት እኮ አልሞላም ውዴ። 233 ጋልች እኮ ነው። አንቺ ደግሞ ኤሪታ ነው እንዴ ተማርሽው? የዛሬው ነው ማሬ። የትላንትና የዛሬ ተለቀቀ እንዴ? ዛሬ ትላንት ማታ የትላንት ማታው 233 ነው። አዎ 233 ነው። 280 ምናምን ያየሁት የመቼውን ነው? እሱ ያ ሁለት ነው የጠለፋ ሁለት ጠለፋት ቀን ቀላል ነው እንደ እይታው። በስመ አብ በጣም ነው ደስ። እነዚህ እኛኝ ይበሉ፣ እነሱ ወደዛ ይሄዱ። እነዛ አፋቸውን ይከፍታሉ፣ እነዛ ፑቲክ ይከፍታሉ። ታያቸው። ወይኔ እኔ እውነቴን ነው የምልሽ ዛሬ ይሻላ መልክ ደግሞ 2 ብቻ ሲመጡ በዚህ ላይ ፍቅራቸው በቃ ይሄ ነገራቸው ደስ ይላል። በቃ አሁን ኦልሬዲ እስከ 2 ዓመታቸው እስከሚደርስ አሁን ደግሞ ይነሳባቸው ይሆናል። እኔ አላምናቸውም እባክሽን። ተይ በእናትሽ እስኪ ትንሽ ፈታ ልበል ደግሞ ምንድን ነው የሚነሳባቸው? እነሱ እኮ ሊያረጋጉሽ ነው። ደምሽ አልረጋም። አሁን ይፈልጋል። አሁን እኮ የ2 ዓመታቸውን ራሱ አያከብሩም ብለሽ ነው? ያከብራሉ። ለአሁን እኮ በቃ በረራው ቀረ። እነሱ የሚያከብሩት ሀቢብቲ ወይ ፋሲካን ያከብራሉ ወይ ይሄንን ያከብራሉ። ስለዚህ ይሄኛው ይብራብንና ፋሲካ ልፋፈሽ እንላለን ነው የሚሉት። 2 ዓመታቸውን በጭራሽ አያልፉም። ለማየት ያብቃሽ የኔ ውድ። እንዴ ምን እሺ ነው ኢንሻአላህ ሲጀመር ከዚህም በኋላ ስራውን አይሄዱበትም። ምን አለች በይኝ በ2 ቀን በሁለት ያልቃል። እንትናቸው እኮ 15 ቀን ምናምን ይቀረዋል። ምንም ያህል ይሄን ያህል እኮ አይሮጡም። ኧረ አይሄዱም። ከዚህ እስከዛ ሄዱ 15 ቀን ነው 10 ቀን ይቀራል እኮ ይሄ ስራ ማለት ነው። እስከ 3 ቀን ያልቃል። አሁን ዛሬ ቤት ተገቡ። አሁን መጨረሻ ላይ ቅመሜ ሁሉን ነገር ትታለች የሚል ርዕስም ገና ይሰራሉ። ሆነ ደግሞ ሁሉን ነገር ነገራት የሚል ርዕስም ገና ይሰራሉ። ግን 3 ቀን 4 ቀን ከዚህ በኋላ አይሄዱም። በቃ ኢንሻአላህ እንዳፍሽ አድርገው እንጂ እውነቴን ነው የምልሽ ከዚህም በኋላ አይሄዱም። ምክንያቱም እነሱ እኮ በጭቅጭቅ ሲመጡ ቻናላቸውም አይጨምርም፣ ቪውም የላቸውም። በሰላም ስለማያስመርቁ እኮ ነው። አሁን ወይም የሜቢ የፋሲካ ጊዜ የቅመሜ ቤት ሊመረቅ ይችላል ወይ ምናምን ብዬ ስላሰብኩኝ እነሱ ደግሞ የሆነ ነገር ዱብዳ ጥለው ነው እንዲያን እንደዚህ ደስ የሚል ሰርፕራይዝ የሚያደርጉት። ያንን አስቀጣሉ። ከዚህ በላይ 3 ወር ነው ምናምን 4 ወር ከዚህም በኋላ በቃ ጥሩ ነገር ነው የሚሰሩት። አሁን እኮ አይታወቅም። ቡታጅራ የሚኖሩ አሉ። ቤታቸው ማን ነው የሚኖሩበት ተሰርቶ? ይሄን ቡታጅራ አይኖሩም እንዴ? ምን ሆነሽ? ሪል ስቴት አላቸው እኮ አዲስ አበባ ላይ። እነሱ ተመላልሰው አሁን ወደ ቡታጅራ ሲሄዱ እንደዚህ ተለያይተው ላለመኖር ነው። እሱ ተቀማጭ ነው። ገብቶሻል? ኦኬ ገብቶኛል። አሁን ለምሳሌ ልክ አሁን እነሱ ልክ ቡታጅራ ሲሄዱ ብሩኬም እናቱ ቤት ነው፣ እሷም አባቷ እናቷ ቤት ነው የምትሆነው። ስለዚህ ያ ነገር እንዳይፈጠር ነው ያ የተሰራ። ሀያቴ እነሱ መለየት አይፈልጉም። አረ ፈጣሪ አይለያቸው። እኔም አንድ ቀን ተለያይተው ለብቻቸው ነው። ለጊዜው እኮ ነው የምልሽ። ለእረፍት እንኳን ሄደው መለየት አይፈልጉም ልልሽ ነው። እንደውም ሻላቸው ያለሽ አይደል? ገና ሳይሄዱም ነው ከዚሁ እያሉ ነው እቃውን የሚያሟሉት እዛ አዲሱ ቤት። አሁን የሆነ ነገር ፈሽ ብለው እንትን ማለት አለባቸው፣ ማሟላት አለባቸው። ይሄ በልጅ እኮ ጀግኖች እኮ ናቸው። መብርሃንን ውይ በዚህ ጀግና ብቻ አይገልጣቸው።
በጣም ጎበዝ ናቸው። ጌታ ጎበዝ፣ ሁለቱም ደፋር ስሉ በጣም ጠንካራ ናቸው። በጣም እውነት ይገባቸዋል። ምን ይገባል? ፈጣሪ እግዚአብሔር ራሱ እኮ እነሱን ያገናኛቸው ለምክንያት ነው። በጣም የኔው ብሏል እኮ እነሱ ሁለቱም ተናግረዋል። እግዚአብሔር እዚህ ቦታ ላይ እንድደርስ ነው ሀይሚን የሰጠኝ ብሏል። እሷም ደግሞ የእግዚአብሔር ስጦታዬ ነው ብላለች። ገብቶሻል? ሁለቱም ተናግረዋል እንላለን እንጂ በቃ